ይቅርበኝ የኔ እናት። እናት ይመለከተኛል። ቆይ እዚህ የመጣሁት አንቺ ስትነፋረቂ ለመስማት ይመስልሽ? አልማዝ እናትሽ የለችም እንዴ? ጤና ይስጥልኝ። አብሮ ይስጥልን። ማን ልበል? ከፌዴራል ፖሊስ ነበር የመጣ። በግል ስልኮ ወንጀል ለመጠቆም ደውሎ ነበር። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ፕሌስ ለቤት አዲስ ሆናችሁ ሰፖርት አድርጉኝ። የዘወትር ድጋፋችሁ ያለኝ ላይክ፣ ሰብስክራይብ ማድረግ አበረታቱኝ። ተወዳጁ አደራ የእያንዳንዳችን ጓዳ ጎድጓዳ የሚፈትሽ እኔስ የቱ ጋ ነኝ እያልን ራሳችን የምንፈትሽበት አደራስ ምን ያህል እወጣለሁ፣ የሰው አደራስ ምን ያህል አከብራለሁ ብለን ሁላችንም የምንፈትሽበት ነው እና ፕሌስ ለቤት አዲስ ሆናችሁ አብራችሁ ቆዩ። አብረን እንደግ ሰፖርት አድርጉኝ ማለት ነው። እንግዲህ ወዶችዬ አቶ በኃይሉ እንደተሳሰረ ነበር ባለፈው ምዕራፍ ያየ ነው። እንግዲህ ብሌንም አልማዝ እንደሞተች ስትሰማ ይሄን ነገር ዝም ማለት አልችልም፣ እናትሽ ነኝ ብላ መታ እኔን በስህተት ብታጭበረብረኝም ግን የሰው ክፋት የሰው ሞት አልፈልግም፣ እንዴት ይህን ሁሉ ወንጀል ትደብቃላችሁ? በማለት እንግዲህ ከዳግምና ከሰላምና ከቃል ኪዳን ጋር እንደ ሌላ ቦታ ወስደው እንደቀበሯት ነው እሷ የምታውቀው። እሷ ግን አልሞተችም። ስለዚህ ይሄ ጉዳይ ለፖሊስ ጠቁማለሁ ብላ ለፖሊስ ደውላ ፌዴራል ፖሊስ ነው የደወልሽው፣ ምንድን ነው መናገር የፈለግሽው የሚለው ጉዳይ ላይ ነበረ ያበቃው። ብሌን ጨክና ትናገራለች ወይስ እያልን ብዙዎቻችን የግል አስተያየታችን ስናስቀምጥ ነበር። እንግዲህ ብሌን ደፍራም መናገር አልፈለገችም፣ ይቅርታ በስህተት ነው በማለት ዘግታለች። እንግዲህ ፖሊስ ደግሞ የራሱ ታክቲክና ቴክኒካዊ ምርመራ አለው። ስለዚህ አንድ ሰው ያለ ምክንያት ወደ ፌዴራል ፖሊስ ስልክ ሊደውል አይችልም። ከሁኔታዋ እንደተረዳ ነው ደግሞ ይቺ ሴትዮ የምታውቀው ሚስጥርና ልትናገር ፈልጋ የፈራችው ነገር አለ በማለት እንግዲህ ስልኩን አጣርተው እንግዲህ የማን እንደሆነ ደርሰውበታል ማለት ነው። ብሌንም እንግዲህ ስልኩን በድንጋጤ ዘግተዋለች። ስልኩንም ዘግታው በቃ ስልኩን ስለዘጋው ውስጥ ጨክኜ መናገር አልችልም በማለት ዝምታዋን መርጣ ነበር። እንግዲህ ወይዘሮ ሰላምም እባክሽን ልጄ ጉድ ትሆንብኛለች፣ እባክሽን አትጠቁሚብኝ፣ ላደረስኩብሽ ላረኩብሽ የአቶ በኃይሉንና የቃል ኪዳን ወሬ እየሰማሁ ለተናገርኩሽ መጥፎ ነገር ይቅርታ አድርጊልኝ፣ አንቺ መልካም ልጅና ለሰዎች የምትተርፊ ቶሎ ሰዎችን የምትረጅ ነች ትላለች ወይዘሮ ሰላም። ልጅ የተብዬዋ ጉድጓድ የምትቆፍርላት መሆኗን አላወቀችማ። እንግዲህ ወይዘሮ ሰላም እኖርላታለሁኝ ለእሷ ብዬ እታገልላታለሁ የምትለው ለቃል ኪዳን ነው። ግን ትክክለኛ ልጇ ብሌን እንደሆነች ያወቀችለት ምን ይውጣት ይሆን? እጅግ አጓጊና እጅግ ልብ አንጠልጣይ ነው። እንግዲህ በዚህ ሁኔታም እንደቀጠሉ ነው። ስለዚህ ብሌን ጨክኜ አሳልፌ ልሰጥሽ አልችልም፣ በቃ ትቸዋለሁ፣ ለፖሊስ መደወሉንም ትቸዋለሁኝ፣ ግን እንደው በጣም ያሳዝናል በማለት እንግዲህ ሰላምን ፊት ነስታት ነበረ ብሌን ማለት ነው። እንግዲህ ብሌንም ወደ እናቷ ወደ ወይዘሮ ገነት ቤት በመሄድ እናቴ ልነግርኝ የነበረው ሚስጥር አለ፣ ይህን ጉዳይ ልነግርኝ ይገባል ብላ እያፋጠጠቻት እያለም እንግዲህ ወይዘሮ ገነትም በቃል ኪዳን ወጥመድ ገብታለች። እሱም ትክክለኛ የእናትሽ ሰላም ናት የሚለው ኢንፎርሜሽን ደርሷት እንደነበረ ስለምታውቅ ገነት ወደ ሰላም ቤት እንደመጣች ስልታውቅ በር ላይ ቁማ እንደ አልማዝ ገነት ለገነት ሰላም ናት ብላ የነገርካትን እንዴት የእውነት መስሏት እኮ እሷ እያለች ስልክ ስታወራ ስለሰማች ይህን ነገር ደፍራ መናገር አልፈለገችም። እንግዲህ በዛ መሀል እየተፋጠጡ እያለ ነው ፖሊስ የመጣው። ፖሊስም የደወልሽው አንቺ ነሽ፣ የወንጀል ልትጠቁሚ ነበረ፣ ምንድን ነው የምታውቂው? ከማን ነው የምትሸሺው? ማንን ነው የምትፈሪው? አትፍሪ፣ ከህግ አካልና ከህግ ፊት ነው ያለሽው። ህግ ለሁሉም እኩል ነው። ህግ ወንጀለኛን መርምሮ ያስራል፣ ነፃ የሆኑትን ደግሞ መርምሮ ይፈታል። ስለዚህ ምንም የምትፈሪው ነገር የለም በማለት ሲያፋጠጣትን ብሌን ትሄዳለች። እንግዲህ ብሌን ሁሉ ጦስ የኔ ነው እናቴ ምንም አታውቅም በማለት ከባድ ጭንቀት ውስጥ ገብታ ዝምታዋን መርጣለች ማለት ነው። ወይዘሮ ገነትም ወደ እስር ቤት ገብታለች እና በዚህ መሀል ላይ እያለች እንግዲህ ጉደኛዋ በእጅ አዙር ወጥመዷ ውስጥ የገቡላት ወይዘሮ አልማዝ ወደ ሰላም ቤት ስትከንፍ ትሄዳለች ማለት ነው። እንግዲህ ብሌንን ቃልን ታገኛታለች። ቃልንም እንግዲህ 200 ሺህ ብር አምጪ ብዬ ነገርኩሽ፣ ለምንድን ነው ያላመጣሽው? እኔ እየጠበቅኩሻን ነበር። አቶ በኃይሉ ይታሰር አይታሰር የኔ ጉዳይ አይደለም። አንቺ የሰላም ትክክለኛ ልጅ አይደለሽም። ይሄ ሚስጥር አውቃለሁ። የአቶ በኃይሉና የአንቺ ወጥመድ እንደሆነም ይሄንን ጠንቅቄ ያውቃለሁ። አሁን ደግሞ አልማዝ ሙታለች ብላችሁ ሰላምን እያሰቃያችኋት እንደሆነ አውቃለሁ። ስለዚህ ለእያንዳንዱ ነገር ጥቅም እፈልጋለሁ። እናንተ ለጥቅማቸው እንደምትሟገቱት በእጅ አዙር ደግሞ እኔ መጥቼባችኋለሁ። ለጊዜም ለአለቃም አለቃለሁ
የጊዜ ጀግና እንጂ የሰው ጀግና የለም የምትለው ወይዘሮ አልማዝ ይሄ ጉዳይ አሁን የበለጠ እኔን ነው የሚጠቅመኝ በማለት እንግዲህ ቃልን እያብረከረከቻት ነው። ትልቁ ጉዳይ እንግዲህ የብሌን እናት ወይዘሮ ገነት መታሰሯ ነው። ወይዘሮ ገነት መታሰሯ ለወይዘሮ ሰላም ስነግራት እጅጉን የደነገጠችው እንግዲህ ሰላም ቃል እና አቶ በኃይሉ ሲያቃጥሩባት የነበረችው ብሌንን አሁን በደንብ ተረድታታለች። ይህን ሁሉ ወንጀል እንኳን ሰርታ አሳልፋ እንዳልሰጠቻት ልቧ መልካምና ቀና ልጅ እንደሆነ የተረዳችውና ብሌንና ሰላም ሲቀራረቡ የበለጠ እየተቃጠለች እና እየተንጨረጨረች ያለችው ቃል አሁንም እቅዷ እየከሸፈባት ነው። ይህም ትልቁ ጉዳይ በፍጹም አልማዝ የጠየቀቻትን ብር ለማግኘት አልቻለችም። ወይዘሮ ሰላምም እህቴ ታስራለች፣ ወንድሜ ታስረዋል፣ እኔ ከባድ ጭንቀት አለብኝ፣ እንደገና ደግሞ በእኔ ምክንያት የብሌን እናት ታስራለች፣ እሱም እኔን አሳልፋ ላለመስጠት በደወለችው ስልክ አጋጣሚ የእሷ ስም ስለሆነ የወጣበት ስሙ፣ ስለዚህ እሷ ተጠይቃለች። ስለዚህ ከባድ ነገር ውስጥ ነው ያለሁት። ይህን ሁሉ ብር ልሰጥሽ አልችልም። በንባሽና በመተከዝሽ ልጅሽ አይደለሁም እንዴ? ለምን እንደምትጨክኝብኝ በማለት በምታጭበረብሪ ነገር አላምንሽም፣ አልሰጥሽም ስትላትም እንዲህ ብላታለች። ብሌን አሁን በዘረጋችው ወጥመድ ቃል ኪዳን በዘረጋችው ወጥመድ እየገባች ነው። እንግዲህ ወይዘሮ አልማዝ ወደዚህ መምጣቷ ብዙ ነገሮች ይበላሹባታል ማለት ነው ለቃል ኪዳን። አቶ በኃይሉን አሳስሬ ሁሉም ነገር መስመር ይዘልኛል ስትል አቶ በኃይሉ ሲታሰር ወይዘሮ አልማዝ ብቅ ብላለች። ወይዘሮ አልማዝ ብቅ ማለቷ የዳግምና የብሌን መጣላታቸው መንስኤ ወይዘሮ አልማዝ ናት፣ እሷን ገለሃል በማለት ነው። ስለዚህ ወይዘሮ ሰላምም ሰላም ያጣችው ብዙ ነገሮች የመጡባት ወይዘሮ አልማዝን ገለሻል በሚል ኬዝ ነው። የዚህ ሁሉ ጭምቂ ሁሉም የወንድሟና የቃል ኪዳን ሴራ ቢሆንም እንዳልሞተች እያወቁ ሞታለች፣ ቀብረናታል፣ በቃ አንቺን ለመጠበቅ አንቺን ለመከላከል ብለው የሴሩ ሴራ አሁን ግን መጋለጫው ደርሷል። የቱጋ ነው እውነታው? የቱጋ ነው ሀቁ? የቱጋ ነው የደፈረሰው የሚጠራው? እጅግ አጓጊና እጅግ ልብ አንጠልጣይ ነው። ወይዘሮ አልማዝም እንግዲህ ስትከንፍ ወደ ወይዘሮ ሰላም ቤት መታለች። አሁን ወይዘሮ ሰላም ቃል ኪዳን የምትደብቀው ነገር እንዳለ ስልክ እያወራች ሲደርሱባት እየተርበተበተች ለመዋሸት እየሞከረች ለመሸሽ ለመደበቅ እየሞከረች እንደሆነ ጥርጣሬ ውስጥ ገብታለች። በወይዘሮ ሰላምን ስልክም እንግዲህ ሳሚ ደውሎ ብዙ ነገር ሲያወሩ እሷ ስትመጣ ሲዘጉ አይታለች። እንዴት የሁሉ ሰው ደውሎ አልተደወለም ትያለች በማለት እንግዲህ ቃልንም ስትናገር ሰምተናል። ሳሚና ቃልም አሁን አንገት ለአንገት ተናንቀዋል። ቃል የውርስ ወረቀት እንዲያወጣላት ትፈልጋለች። ሳሚ ደግሞ እጇ ላይ ያለው ፍላሽ እንዲወጣለት ይፈልጋል። ስለዚህ የምትፈልገውን ነገር ስሰጣት የምፈልገውን ነገር ልሰጠኝ ይገባል፣ ግን እሷ አምና አትሰጠኝም። በኃይሉን ጉድ ያደረገችው የሁሉን ሴራ ጠንሳሽ እሱን ጉድ የሰራችው እኔንማ አትምረኝም፣ ሰዓት ቀድሜ ልቀድማት ይገባል በማለት ሳሚም እንግዲህ ጉድጓድ እየቆፈረላት ነው። ስለዚህ ለቃል ኪዳንም ለአለቃም አለቃ አለውና ወይዘሮ አልማዝ መታላታለች። በር ላይ ያለች እንግዲህ አንዳንድ ያለ መገጣጠም በር ሲንኳኳ ብሌን የለችም። ድንገት ቃል ስትከፍት ከወይዘሮ አልማዝ ጋር ተፋጠዋል። ምን ይፈጠር ይሆን? ሰላም ደርሳለች። ቀጣይ